ዳኒ መሆኑን የጨለለው በነ ሀይሚና በቡሩኬ የብዙዎቻችሁ ጥያቄ ይህን ሰሞን የሆነው ዳኒ ካሁን በፊት ሀይሚዬን አፍቅሬያታለሁ ብሎ ነበር። አሁን ላይስ መሆኑ ነው እንደዚህ በጣም ጨልሎ ያለው የሚለውን አብሬ ነግራቸዋለሁ። ጨረቃዎቹ ደግሞ ትናንትና በሚያምር ሁኔታ መጥተዋል ማለት ነው። በጣም ደስ በሚል ሁኔታ ያንንም ነግራቸዋለሁ። ብሩኬስ እውነቱን ወርቁን ተሰርቆ ነው ሀይሚዬ እንደዚያ ያጨለላት ወይስ አውቆ ነው የሚለውንም ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ ሁላችሁንም ሰላም ሰላም ብያለሁ። ይህም ቪዲዮ ትታውን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክብር ባሉ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮውን ወደዳችሁ ደግሞ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብረን እንቆይ ማለት ነው። ዛሬም አዳዲስ ነገር አለ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ዳኒ ለምንድን ነው ሀይሚዬ ጋር አተካራ ይዞት ያለው? ብሩኬን ምን አስቦ ነው ሀይሚዬ ሀይሚዬ እያለ ያለው? የብዙዎቻችሁ ጥያቄ የሆነው ነው። ምክንያቱም በቀደም ላይፍ ላይ ስለ ሀይሚ በጣም እየተከራከረ ነበረ። ዛሬም እንዲሁም ደግሞ በአካልም ማለት ነው። እና በነገራችን ላይ አሁን ላይ ደግሞ በጣም ፍቅር ሆነው እያሉ በጣም በቃ ሌለ የሌለም ላይ ነው አሁን ላይ ያሉት ማለት ነው ቅመሟና ብሩኬ እና ስለዚህ በነገራችን ላይ የሆነ ደህና ሆነው ሰላም ሆነው ፍቅር ላይ እያሉ የሚበጠብጣቸው መቼም አይጠፋም ማለት ነው። እና ያን ፈልጎ ነው መሰል መበጥበጥ ፈልጎ ነው መሰለኝ። እና ራስህን ኩናት ወዲያኒ ማለት ነው። እና ቤተሰቦቼ ብሩኬ ደግሞ ትናንትና ሀይሚዬን አጨለላት በሉ አጨለላት እንዳትጠይቁ። ትናንትና አይታችሁታል ቪዲዮውን ብዬ አስባለሁ። የኔ እናት ትናንትና እውነት በጣም እውነት ለመናገር በጣም ነበር አዝና የነበረው ማለት ነው። እውነት አሳዘነችኝ። እኔ በጣም ነው ያሳዘነችኝ ወላሂ እውነት ከምነግራችሁ በላይ ማለት ነው። ምክንያቱም እዚህኛ ላት ልታዝለው ሞከረች። በቃ ምንም ነገር እንዲሆንባት አትፈልግም። እውነት ፍቅር እውነት አይለካም እውነት ለመናገር ማለት ነው። እና በጣም እንደምትወደው በጣም እኔ የተረዳሁት በዛ ነው ማለት ነው። እና ዘይት ይላል ልታዝለው ፈለገች ማለት ነው። አሁን እሷ ናት አሁን እሱን የምታዝለው በፈጠራችሁ ጌታ። እንደው እውነት በጣም ነው ካምላችሁ በላይ ማለት ነው ልቤን የነካችሁ ማለት ነው። እና የኔ ቅመም የኔ ትንሽዬ ማለት ነው። እና ፍቅራችሁን ደግሞ አይቀይርባችሁ በንዙ ቀጥሎ። ብሩጌ ደግሞ አታስቸግራት እባክህ በቃ አታስቸግራት። እሷ ደግሞ ትመጣልሃለች በከባዱ ትመጣልሃለች ማለት ነው። እና ስለዚህ በነገራችን ላይ ቀልዳችሁ እና ጨዋታችሁ ደስ ይላል፣ ግን ሌላ ነገር እንዳታደርጉ እንዳታመሩ ነገሩን እና በጣም አሁን ላይ በጣም ደስ የሚል ህይወት እየኖራችሁ ነው። በጣም ደስ የሚል ነገር እያየን ነው ሁላችንም ማለት ነው። እና ከስራችሁ ደግሞ ያሉትን ነገሮች ማጣራት አለባችሁ። ዝም ብላችሁ ሰው ጋር እንትን ማለት የለባችሁ ማለት ነው። እና ቅመሟ ትናንትና አሰቃይቷታል ማለት ነው። እኔ እኮ በጣም ደግሞ ያሳዘነኝ የሚገርማችሁ ነገር የቢኪ ነገር ነው። የቢኪ ነገር ለምን አሳዘን ሻትሉኝም ቢኪ ትጀመር ማለት ነው። የሆነ ለቅሶ አልቃሽ ታውቃላችሁ፣ ራሱን ይዞ ለቅሶ አልቃሽ ነው የሚመስለው እና እያቃጠረ ትያቃጥል ማለት ነው። ትያቃጥር ነው። አዎ የሆነ መድኃኒቱን ፋርማሲ ልገዛለን ነው ምናምን እያለ ትያቃጥራል። እዛ ጋር በጣም ጭንቅ ብሏን ነበረ ሀይሚዬ ማለት ነው። እና እንደዛ ጭንቅ ብሏት እሱ ደግሞ ቆይ መድኃኒቱን ልግዛት ብሎ በራፍ ይከፍታል ማለት ነው። ራይ ጥላት ለዋለ በስልክ በራፍ ይከፍታል ማለት ነው። እና እውነት ትናንትና የሰራት ሀረካት ልነግራቸው አልችልም። እውነት በጣም ነው ያስጨነቁ አካምላችሁ በላይ። እኔ በነገራችን ላይ መጀመሪያ ላይ ራሱ በቃ የሆነ ታየው የሆነ እውነት ነው ብዬ በቃ የሆነ በጣም ነበረ እንትን ብዬ ነበረ ማለት ነው። ርዕሳቸውንና ትገባ መጀመሪያ ላይ ማለት ነው። እና በኋላ ፕራንክ እንደሆነ ታቅ እውነት ስቄ ልሞት ማለት ነው። እና የብሩኬ ሀረካት አሰራር ማለት ነው እውነት በቃ ትወነው የሌለ ነው በቃ የሌለ ምንም ነገር በቃ። ከዛ መጨረሻ ላይ ግን እሷ ልታቅም በቃ እንትን አላለች። ምክንያቱም የሆነ እውነት ነው የመሰላት ትክክል ነው የመሰላት። እንግዲህ
ወርቅ ብሎ ኢትዮጵያ ላይ እንግዲህ አስባችሁታል። ወርቅ የእጅ የሚያንገትም ወርቅ ተለብሶ ትወጣ ሊሆን ይችላል ብለን የምታስበው። ምክንያቱም አጠረጥረውም ምንም አጠረጥረውም። ምክንያቱም እውነት ነው የሚሆነው። እኛ ሀገር ደግሞ ታውቃላችሁ ሁሉ ነገር ያው ደግሞ እነሱ ቪዲዮ ሰርተዋል እና እውነት ይሆናል። ግን እንደዚህ አይነት ቪዲዮ ባሰሩ ደስ ይላል። እውነትን ያስመስላል፣ እውነት ለመናገር ማለት ነው። እና ለማንኛውም ለበጎ ነው። ግን ቅመሟን በጣም ያስጨነቋት። ግን ጠብቋት ማለት ነው። ጠብቋት ሁለታችሁም ማለት ነው። እና መጨረሻ ላይ ደግሞ እነሱ ሊደባደቡ በቃችሁ ብሎ ቪኪ እንደ ከዛ እንደገና ወደ ውጭ አላስወጡትም። ውጣ ቀጥላል አሉትም። ወይኔ እና ልጆች በቃ የሌለ ፎንቃ ይዟቸዋል ማለት ነው። ይመቻችሁ ነው የምላችሁ። ይመቻችሁ ነው ለመናገር በጣም ደስ ብላችኋል። ይህን ሰሞን ይመቻችሁ። ከይረን እንጂ መጥፎን ነገር አይጠጋችሁ ማለት ነው። ግን ይህን ነገር እንደዚህ አይነት ፕራንክ በጣም ይደብራል ሆነን ለመናገር ማለት ነው። እንደዚህ ደበደቡ ምናምን የሚባል ነገር ሪል ሊሆን ይችላል። ምክንያቱም ታናስበው ነው የሚሆነው እና እንደዚህ አይነት ፕራንኮ ትንሽ ከባድ ናቸው ብዬ ነው የማስበው እኔ በራሴ ማለት ነው። እና ቤተሰብ እናንተስ ምን ትላላችሁ? ከባድ ነው ወይስ ቀላል ነው ለእናንተ? አረ በጣም ከባድ ነው ሆነን ለመናገር ከባድ ነው። እኔ በራሴ ከባድ ነው እና ይህ እናት ሀይምዬ ደግሞ ቅመሟ ማለት ነው ቁልፏን ኩላ ረስታን የመጣችው በቃ እንደዚህ ከሆነ ብሎት ይነግራት ቆም ስጥሮ በቃ ሌለ ደንግጣ በጣም ነው የመጣችው። የኔ እናት ወላሂ መሆኑ ነው በጣም ነው የደነገጠችው የነበረውና እንግዲህ እንደዚህ አይነት ሰው የሚያስብላችሁ ሰው ፈጣሪ ይስጣችሁ ለሁላችሁም ነው ምለው። ሌላ ምንም አለለም። ምክንያቱም ከስንት ነው አንድ ነው አሁን ላይ እንደዚህ አይነት ነገር የሚገኘው። እንደዚህ መልካም ጓደኛ መልካም ሰው የሚገኘው ከስንት አንድ ነው እውነት ለመናገር ማለት ነው። አሁን ላይ ሁሉም የራሱን እንጂ የሰው ምንም የሚያስብ ሰው የለም በአሁን ሰዓት ማለት ነው። እና ስለዚህ እሷ ግን በጣም ነው ያስባ በጣም ከምላችሁ በላይ እንደዛ ሮጣ የመጣችሁ በጣም ትነግራት በቃ እየሮጠች ነው የመጣችሁ ና ቁልፏን ራሱ አልያዘችም። ባረን ዘግቼዋለሁ አልዘጋሁትም እያለች ነበር የኔ እናት። እና ፍቅራችሁን እስከ መጨረሻው ድረስ ያደርግላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንግዲህ ከጎናችሁ ያለውንም ከጎናችሁ ሆኖ እንትን የሚላችሁን ደግሞ የምትናደዱ ካላችሁ ምንም ችግር የለው፣ ማቃጠል ነው። ምንም እንትን የሚል ነገር የለም። ለመቃጠል ደግሞ አንደኛ ሆናችሁ ተቀመጡ ማለት ነው። እና ተቃጠሉ ማለት ነው። እንቃጠላለን የምትሉ ማለት ነው። እና ስለዚህ በሰው ህይወት ገብታችሁ የምታማስሉ ሰዎች የሰውን ህይወት ለመበጥበጥ ሰላም እንዳይሆኑ የምትፈልጉ ሰዎች ማለት እነሱም ብቻ አይደለም ሌላውንም ሰው እኮ ነው። ሌላውንም ማለት ነው በካሜራ የማይወጡ ስንት አሉ እውነት ለመናገር ማለት ነው። በጣም ብዙ አሉ። እና እነኛንም ለመሆን እነኛንም ለማድረግ አንድ ሰው ማለት ነው ስራ ብሎ ተተነሳ ጠንካራ ከሆነ በእምነቱም በስራውም ጠንካራ ከሆነ ማንም ሰው አይጥለውም እውነት ለመናገር ማለት ነው። ማንም አይጥለውም። የፈለገውን ሊያረግ ይችላል፣ የፈለገውን ሊሰራ ይችላል፣ የፈለገውን ለመሆን ይሞክራል፣ ግን አይሆንለትም። ምክንያቱም አይሳካለትም። ምክንያቱም በምንድን ነው? አንደኛ በእምነቱ፣ ሁለተኛ በስራው ጠንካራ ነው። ስለዚህ ያንን ሰው አያገኘውም ብዬ አስባለሁ። እና ይህን ነገር እሰቡበት እህቶች። ማንኛችሁም ቢሆን በዙሪያችሁ ሁሉ ሰው መልካም ነው ብላችሁ አትሰቡ። ሁሉ ሰው ደግሞ ጥሩ ነው ብላችሁ ማሰብ ይከብዳል። እንደገና ደግሞ ሁሉ ሰው ደግሞ ጥሩም ሊሆን ይችላል እና ያ ነገር አለ እና ቤተሰቦቼ ማንኛችንም በዙሪያችን ያለ ነገር ነው ይሄ ነገር ማለት ነው። እና በተለይ ኢትዮጵያ ላይ ሆኖ አሁን ላይ በተለይ በጣም ከባድ ነው እውነት ለመናገር ማለት ነው። ከምታስቡት በላይ እየሆነ ነው የሀገራችንን ጉዳይ ምናምን አለና ስለዚህ ያ ነገር ነው እንደዚህ ሊያደርግም የሚችለው። እናንተ ኋላ የሚከተል አለ፣ እንዲሁም ደግሞ እናንተ እንዳታድርጉ የሚሆን አለ። በጣም ብዙ አይነት መንገድ የሚሄዱ አሉ ማለት ነው። እና ብዙ አይነት ርቀት የሚራመዱ ሰዎች አሉ። እና ራሳችሁን ጠብቁ። ማንኛችሁም ብትሆኑ እውነት ለመናገር ማለት ነው። እና ራስን በነገራችን ላይ ሰውን ሰው ታይሆን የሚጠብቀው። ወደ እምነታችሁ ጠንካራ ለመሆን ሞክሩ። በእምነታችሁ ደግሞ ጠንካራ ተሆናችሁ ማንኛውም ሰው ያገኛችሁ፣ ማንኛውም
የምትሰሩትን ሀብታችሁን የሚወስድባችሁ የለም። ማንኛውም ነገር በረከት እየመጣ ነው እየገባ ነው የሚሄደው። ሁሉ ነገር አልጋ ባልጋ ይሆናል። ምክንያቱም በእምነታችሁ ለሰው መልካም ነገር ማሰብ፣ ለሰው መጥፎ ነገር ያለ ማሰብ፣ ያ ነገር ካለ ምንም ነገር ተቤታችሁ ምንም አይጠፋም እና ቤተሰቦቼ ሁላችሁም ይሄን ነገር ደግሞ ራሳችሁ ሪል ሆናችሁ ለማሰብ ሞክሩ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ።